ወያኔ ለትግራይ ህዝብና ለራሱ ሲባል አርፎ መቀመጥ አለበት። አይ አላርፍም፣ መንግስትን ካልጣልኩ፣ የፌዴራል መንግስትን ካልጣልኩ፣ ስልጣን ካልተቆጣጠርኩ የሚል ሀሳብ ካለው ከና ሀሳቡ መጥፋቱ አይቀርም። ስለዚህ ወያኔ በህይወቱ እንኳን መኖር ከተፈለገ ከፌዴራል መንግስት ጋር ያለውን ሽኩቻ ወደ ጎን ትቶ እንዲሁ በሰላም ትግራይ ውስጥ መኖር አለበት፣ አርፎ መቀመጥ አለበት። ስለዚህ ወያኔ 5 ዓመት በፊት የነበረ ወያኔና ዛሬ ያለው ወያኔ በጣም የተራራቀ ነው። ያኔ የነበረ ወያኔ ጉልበት አለው፣ ጊዜ አለው፣ ደጋፊ አለው፣ ባጀት አለው፣ የሰው ኃይል አለው፣ ሁሉም ነገር አለው። ያን እንኳን በ2 ሳምንት ጦርነት ነው ተሸንፎ ወደ ደደቢት የገባ። አሁን ኃይሉ ተበትኖ ግማሹ ከፌዴራል መንግስት ጎን ቆሞ፣ ግማሹ ከሀገር ወጥቶ፣ ግማሹም ሰላም ይፈልጋለሁ ጦርነት የሚባል አልፈልግም የትግራይ ህዝብ የሚባልበት ሰዓት ወያኔ ከፌዴራል መንግስት ጋር ወደ ጦርነት ይገባለሁ ብሎ መፈክሩ እኔ እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ በጣም ያሳዝነኛል። ወያኔ አቅም የለውም። አሁን በዚህ ሰዓት አቅም የለውም፣ ጉልበት የለውም፣ ጠመንጃ የለውም። በሁሉም ነገር የተመነመነ ኃይል ነው። ያው እንደሚታወቁት ጠቅላይ ሚኒስትራችን ደጋግመው ፓርላማ ላይ እንደሚያወሩት ወያኔ አየር ላይ የተበተነ ዱቄት ነው። አሁን በዚህ ሰዓት ዱቄት ከአየር ተሰብስቦ ኃይል ኖሮ የፌዴራል መንግስትን ይጥላለሁ ብሎ ማሰቡ ራሱ በጣም አደገኛ ነገር ነው። ስለዚህ ወያኔ አሁን የሚያደርገውን ሽኩቻ ትቶ ለህይወቱ ለራሱ ሲባል አንዳንድ የትግራይ ወጣቶች የወያኔ መንገድ ትክክል ነው ብሎ የእሱ ሀሳብ ተካፋይ የሆኑት ወጣቶች ለነሱ ሲባል አርፎ መቀመጥ አለበት። አላርፍም ካለ ይቀጠቀጣል፣ ይመታል፣ ይሸነፋል። አሸናፊነት የትግራይ ህዝብ ይሆናል ማለት ነው። አሸናፊ የፌዴራል መንግስት ይሆናል ማለት ነው። አሸናፊ የትግራይ ወጣት ይሆናል ማለት ነው። ስለዚህ ወያኔ አርፎ መቀመጥ አለበት።